ሮዛ ዛሬ የመጨረሻዋ ሆነ። ዴብም ሲጥ አደረጋትኝ። በጣም ተናደደ። ሌላኛ ውሽማዋንም ይዛ ግቢ ውስጥ አስገብታም ተገኘች። ሮዛ እስካሁን ድረስ ዴብን ስታጭበረብረው እንደነበረች እና እንዲሁም ደግሞ በአንቴኑና እንዲሁም ሮዛ ባልና ሚስት እንደነበሩ ለዴብ በአንቴኑ ነገረው። በአንቴኑ ይህን ሲነግረው ዴብን በፍጹም ይሄን ነገር አላመነም ነበረ። በጣም ተናዶ እየሮጠ ሲመጣ ነገር ግን ደግሞ ግቢ ውስጥ ሌላኛው ውሽማዋን አስገብታ ነበር። እሱም በጣም ስለተናደደና እሷ ያለችበትን ነው እንጂ ያ ሰው ያለበትን ሳያስታውል ወደ ውስጥ ይገባል። ያ ሰውም ዴብ ወደ ውስጥ ሲሄድለትኝ ቀስ ብሎ በሩን ከፍቶም ይሄዳል። ሮዛን ጎሮሯን አንቆ ይዛታል። ቆይ አንቺ ምንድን ነው የምትሰሪው? ሁሉም ነገር የማይደረስበት መስሎች ነው አይደለ? ዛሬ ግን ይኸውልሽ ሁሉንም ነገር ደረስኩበት። ቆይ ምን ያክል ብትነቂ ነው ይሄ ሁሉ ነገር ድራማ ስትሰርብኝ የኖርሽው? በማለት ዴብ በጣም ተናዶ ሮዛን ያንቃታል። ሮዛም በጣም ጥፋቷን አውቃ አንገቷን ደፍታ ምንም አይነት መልስ የላትም። በጣም ስለተናደደ በሮዛ ተስፋ ቆርጦ በተለይ ደግሞ ልጅ የተባለው የሱ ልጅ እንዳልሆነም ሲያቅ ሽጉጥ አውጥቶ ግንባሯ ላይ ይደቅንባታል። ሮዛም በጣም ትደነግጣለች። ቆይ ዴብ ምን እንዳትሳሳት ምን እያደረክ ነው? እኔ እኮ የልጅህ እናት ነኝ። ልጅ ደግሞ በሆድ ያለ ቆይ እሱ ልትገለው ነው ብላም ትላለች። አንቺ አጭበርባሪ ሌባ እስካሁን ድረስ ስታጭበረብሪ ቆይተሻል። አሁን ግን ሁሉም ነገር ተደርሶብሻል። አሁን አልለቅሽም። እዚህ ጋር ግንባርሽን ብዬ ነው የሚሄደው ብሎ ዴብም ሽጉጡን እሷ ላይ ይደቅንባታል። ነገር እንዳተነፍሽ ብሎ ሽጉጡን ግንባሯ ላይ ሲያደርግ ሮዛም ቆይ ይህን ያክል ምን አድርጌ ነው እንደዚህ የምታደርገኝ ብላም ትለዋለች። ዴብም በጣም በመናደድ እና እንዲሁ ደግሞ ያደረገችውን ነገር መድገም ወይም ደግሞ እሱ ማውራት ስለማይፈልግ ቆይ ያንቺን ጥፋት እኔ አሁን እንዲደግሞ ነው የምትፈልግ ብሎ በጣም ተናዶ ይመልስላታል። ዴብም ሮዛ ስላጭበረበረችው በጣም ተናዶ እውነት ዛሬ ምንም ብትኝ አልለቅሽም እገልሻለሁ በማለት ወደ ባኞ ቤት እየጎተተ ይወስዳታል። ሮዛ እስካሁን ድረስ ድራማውን ብትሰራም ነገር ግን ደግሞ ዴብ በስተመጨረሻ ማወቁ አልቀረም ነበር። በአንቴሉ ባደረገውና እንዲሁም ደግሞ ዴብን በበድለው በጣም ብዙ ነገር ስላደረገው ተሰምቶትም ነበረ። እናም ሁሉን ነገር መነገር የፈለገው ለዛም ነበረ። ሮዛ ግን እንደተደበቀ ይቀራል ብላ በተለይ ደግሞ በአንቴኑን ልትገለው ስትልም ደግሞ ለሱ እንደማተኛና እንዲሁም እሷን ጉድ ማድረግ እንደሚፈልግ በአንቴኑም ይህንን ነገር ወስኖበት ነበር። በአንቴኑ ታምም ያለው ብሎ ሲያስመስል እንደነበረና እንዲሁም ከውጭ ሕክምና ከሄደም በኋላ እሱ ሕክምናው ምንም እንዳልሰራና እንደዚሁ ነው እንደሚቀር ለሮዛ ሲነግራት ሮዛም በጣም ነበር ደስ ያላት። በአንቴኑ እንደዛ ሆኖ አይደለምና አፉን ቢዘጋላት በጣም ደስ ይላታል። ምክንያቱም ደግሞ በአንቴኑ በጣም ብዙ ሚስጥር ያውቃል፣ ብዙ ነገር የሚያውቃል። ስለዚህ አሁን ላይ ስላልተስማሙ ብዙ ነገር ስለሆነ ሁሉን ነገር ያበላሽብኛል በማለት ሮዛም ለእናቷ እየደወለች ትነግራታለች። በአንቴኑን አፉን እናዘጋዋለን ትላለች። በአንቴኑ እንደ ድሮ እንዳይመስልሽ አሁን ላይ በጣም ተቀይሯል። እናም እንደ ድሮ አፉን ማዘጋት አንችልም ስትላትም ለእናቷ ትመልስላታለች። እናቷም ደግሞ ምንም እንደማይፈጠርና እንዲሁም ነገሮች እንደሚስተካከሉም ስትነግራት ነበረ። ነገር ግን ዛሬ ሮዛ ያላሰበችው ነገር ነው። ሁሉንም ለቃቅሜ አስወጥቼ እንዲሁም ዴብን ለጥቅሟ እንደቀረበችውና በተለይ ደግሞ ሌላኛው ውሽማዋ ላይ ያረገዘችውን ግን ደግሞ የዴብ የራስ ያንተ ልጅ ነው አረገዝኩል ልጅ ብላ በደስታ ለቀናትን ቢቆይ ነገር ግን ዛሬ ሁሉንም እውነቱን አውቋል። እውነቱን ባወቅበት ሰዓትም ዴብ ግን ራሱን መቆጣጠር አልቻለም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁ እህት ወንድሞቼ ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊስ ጋይስ። እንግዲህ እኔ የተለያዩ ቪዲዮዎች አመጣለሁ። እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ዛሬም እንግዲህ ባሏ ሙሽራ ይዞባት የመጣው ሚስት
ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችንም እንግዲህ በጉጉት ስንጠብቀው በተለይ ደግሞ ሮዛ የምታደርገው ነገርና የሮዛን ሴራ እንዲሁም ዴብ እስከሚያውቅ ድረስ በጣም አብዛኞቻችን እየተናደድን ነበረ። ዴብ ጭራሽ መንቃት የሚባል ነገር ምንም ነገር የለውም ነበር። እናም ሮዛ ስታጭበረብረው በጣም ብዙ ጊዜ ቆይታ ነበር። ስለዚህ ዛሬ ግን ደግሞ ሮዛ ያላሰበችው ነገር ሁሉም ነገር ገጠማት። ምክንያቱም ደግሞ ሁሉንም ነገር ዛሬ ተናግረዋል። እናም ይህ ማለት እንግዲህ ሮዛ ዛሬ ይጋለጣል ያላለችው ነገር ግን ደግሞ ሌላኛው ውሽማዋን ይዛ መታ ወይም ደግሞ እንግዲህ ሮዛ ያደረገችው ነገር ምንድን ነው? ውሽማዋን ቤት አስገብተው ነበረ። ነገር ግን ዴብ በጣም ተናዶ በሚመጣበት ሰዓት ያ ውሽማ ተብዬው ደግሞ ዘሎ ነበር። ማነው ቀስ ብሎ በሩን ከፍቶ ይወጣው እንጂ ዴብ ያን ነገር አላስተዋለም። ቀጥታ ነበረ ወደ ሮዛን ንቅ ለማድረግ የሮጠው ማለት ነው። ምክንያቱም ደግሞ ሮዛ በጣም ብዙ በድለዋለች ማለት ነው። በተለይ ደግሞ ከራሷ ከገንዛ ባሏ ጋር አምታ እንግዲህ ወንድሜ ነው ብላም ስትኖር ነበረ። ነገር ግን የሁሉ ነገር አብቅተው ዛሬ ላይ ሁሉንም ነገር አውቋል ማለት ነው። እናም ሔዋንና እንዲሁም ዴብ አሁን ላይ በጣም ደስተኛ ይሆናሉ። ምንም እንኳን ቢከፋና ብዙ ነገር ብትበድለው ሮዛ፣ ነገር ግን ደግሞ ሔዋን በጣም የምትወደውና እንዲሁም ለዴብ የምታስብለት እንዳይጎዳም ከሮዛ ጋር እየተደባደበች ማለት ይቻላል። እንግዲህ በጣም ብዙ ነገር ስታደርግለት ነበረ። ቴኑም ተደብቆ እያየ ነበረ። የሮዛ ውሽማ ወይም ደግሞ አቶ አህመድ የሚባል ሰው ነበረ። እናም እሱ ሰውም ልክ ከቤታ አምልጦ ሲሄድ ወይም ደግሞ ከዴብ ተደብቆ ሲሄድ በአንቴኑ መንገድ ላይ እየጠበቀው ነበር። እናም ምንቅ አድርጎ ይዞ ይኸውልህ ለአመታት ሲጠብቅህ ነበር እንደምን ከረምክ ይለዋል። እሱም በጣም ይደነግጥና በአንቴኑ ብሎም ይጠይቀዋል። ምክንያቱም በአንቴኑ በሽተኛ እንደሆነና ምንም ነገር እንደማያደርግ ነበር የሚታወቀው። ነገር ግን ደግሞ በአንቴኑ አሁን ላይ እንቅ አድርጎ ይዞ እንዴት ቆይ በአንቴኑ ብሎም ይመልስለታል ማለት ነው። እንግዲህ ይኸውልህ ዛሬ ተገናኝተናል፣ በአጠፋይቱ ልመልስ ነው ይለዋል። አውቃለሁ ለዘመናት በጣም ብዙ ጊዜ ይህን ስም ለመጥራት ይከብዳል። በጣም ወዳጆች ነበረ። ነገር ግን ደግሞ አሁን ይህን ሰው ክደዋል ይለዋል። እሱም ደግሞ በጣም ስላነቀው ጉሮሮውንና እንዲሁም ደግሞ በጣም ስለፈራ እባክን እኔ አልካድኩም እያለ መማፀን ጀመረ። ጾም እኔ አልካድኩም እባክን ተወኝ በአንቴኑ እያለም ሲል እስኪ ንገረኝ እስኪ ለሮዛስ የኔን ታማኝነት በስንት ነው የሸጥክላት ብሎም ጎሮሮ ላይ ቆሞ እንግዲህ ልኩን ሲሰጠው ነበረ። በአንቴኑም በጣም ተናዶ ነበር። ለዘመናት የነበረን ጓደኝነት ነገር ግን ደግሞ በጥቅም ሽጠዋል። እናም ለሮዛ በስንት ነው የሸጥክላት ብሎ ጎሮሮ ይቆማል። እሱም እንግዲህ ማውራት አልቻለም ማለት ነው። እናም ደግሞ እኔ ባክን አልሸጥኩትም በማለት ይለምነዋል እንዲለቀውም። ያ ሁሉ ገንዘብ እኮ አንተ ነበርክ የምትበለው ይለዋል። ሮዛ ግን እንደጅ ላወቀችህና በጣም የምትወደውን ጓደኛንና እንዲሁም ደግሞ ለዘመናት የምታውቀውን ወዳጅ አስካደችህ አይደለ ብሎም ይለዋል። እባክን ወንድሜ ይቅርታ አድርግልኝ እያለም መማፀን ጀመረ። በአንቴኑ ግን በጓደኛው ስለተገዳ በጣም ስለተናደደ እሱን ምንም ነገር ሊሰማ አልቻለም ነበር። እናም ጥፋቴ ነው እባክን ይቅርታ አድርግልኝ በማለትም ይለም